رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. دكتور بلال ሲጋብዘኝ ምን ላቀርብ ብዬ ሳስብ የኔ ተሞክሮ እዚህ ግባ የሚባል አይደለም፣ ግን الله سبحانه وتعالى أحسن القصص نحن نقص عليك أحسن القصص بما أوحينا إليك إنيا لأنت مرت تاريخ أننا نقرأهالن بزو ليسن يهوت تمهرت لتوسدبت يمتشيل مرت تاريخوش أننا نقرأهالن specifically سورة يوسف مجمّر على يدقمو يا يوسف تاريخ أحسن القصص بلون يتكسو ታዲያ አንድ መጽሐፍ ላይ አየሁና በቃ እሱኑ ባጋራቸው ለኔም ለነርሱም ጥሩ ነው በያሰብኩ ዩሱፍን ዛሬ ሹክራን ብለን እንወጣለን ኢንሻአላህ ዩሱፍን ነብዩላህ ዩሱፍን ማለት ነው እና መሰግነውታለን ብለን እንወጣለን ምክንያቱም በሳቸው ታሪክ ውስጥ በጣም የሚደንቁ የህይወት ትምህርቶችን እንወስዳለን ለስኬታችን በዚህ ምድርም የሚያምን ደግሞ በመጪው ዓለም አምናለሁ ለሚል ሰው ደግሞ በመጪውም ዓለም ስኬታማ ሊሆንባቸው የሚችሉ የህይወት መርሆችን እንማራለን የነብዩላህ ዩሱፍን ታሪክ የማያውቅ ሰው ካለ በቁርአንም በመጽሐፍ ቅዱስም የተጠቀሰ ስለሆነ ማለት እስኪ ስለ ዩሱፍ ታሪክ በደንብ የሚያውቅ ማን ነው ዲቴይል የሚያውቅ ዲቴይል የሚለውን ትችዋለሽ ስለ ዩሱፍ ታሪክ የሚያውቅ መድገም አይተበቅብኝ ማንም ታሪኩን እናውቀዋለን ስለዚህ ቀጥታ ወደ ሌሰኑ ነው የምገባው አንዳንድ ጊዜ ከዩሱፍ ታሪክ ከምንወስደው ሰዎች እንዲሁ ሊጠሉን እንደሚችሉ ማሰብ መቻል አለብን it happens ማለት ነው ሰዎች ሁሉ እንደዛ አይደሉም ሰዎች ሁሉ by nature መጥፎ ናቸው ብለን አይደለም የምንነሳው የሰው ልጅ መልካምነቱ ይበዛል ግን በቃ ለምን ተፈጠርክ ብሎ የሚጠላ ሰው ሊያጋጥምም ይችላል ዩሱፍ ያጋጠማቸው ያ ነው ዩሱፍ አለይሂ ሰላም በጣም ቆንጆ ነበሩ በጣም ውብ ነበሩ ወንድሞቻቸው የዩሱፍ መኖር ብቻ አልተመቻቸው ይዳት ነው አይደል መኖራቸው በቃ ምክንያቱም ያባታቸውን ትኩረትም ሳቡቆ ከነርሱ የበለጠ አባታቸው አቴንሽን የሚሰጧቸው ሰው ሆኑና ያ ነገር አልተመቻቸውምና ምናልባት ሰዎች ውብ ስለሆንክ ጥሩ ስለሆንክ ስኬታማ ስለሆንሽ ጥሩ ሰው ስለሆንሽ ሊጠሉሽ ይችላሉና የግድ ነሰሰርሊ ጥፋተኛ ስለሆን አይደለም እንጠላው ማለት ነው በህይወት ውስጥ እንደዚህም ያጋጥማል ግልጽ ነው አይደል እዚህ ክራሽ አናደርግም የሆነ ሰው በቃ ባልመቸው ያልተመቸውት ማልመች ሰው ሆኜ ስለሆነ ነው ብዬ ማሰብ የለብኝም ምናልባትም አንዳንዴ የሚመች ሰው መሆንም አይመችም ጥፋት አለ ማጥፋት የሚያናድዳቸው ሰዎች አሉ ነብዩላህ ዩሱፍ እስር ቤት የተወረወሩት ወንጀል ባለመስራት ወንጀል ነው የዚች ምድር ظلم እስከምን ድረስ ይደርሳል ወንጀል አለመስራትም ወንጀል ሆኖ የሚያሳስርባት ዓለም ነች እቺ ዓለም ግልጽ ነው አይደለም ብዙ አይጨንቀንም ሰዎች አይደሉም ሚዛኖቻችን ማለት ነው ሰዎች ስለኛ ያላቸው እይታ አይደለም ሚዛኑ እኛ ያለንበት ሪል ሁኔታ ነው እውነት ጋነን ወይ የሚለው ነው የሚሆነው አንዳንዴ ከቅርብ ሰውም መወጋት ሊደርስ እንደሚችል ማሰብ መልካም
ይህም እንዳንሰበር ይረዳናል። በጣም ቅርብ የምንላቸው ሰዎቻችን ከጀርባ ሊያጠቁን እንደሚችሉ ማሰብም አንድ ነገር ነው። ነቢዩላህ ዩሱፍ አለይሂ ሰላም ወንድሞቻቸው ነው ሁሉ ነገር ያደረሱባቸውና ማለት ነው። ግን ብርታት ይፈልጋል ነው። ሁሉንም መልካም ነገራችንን ለሰው ማውራትም አስፈላጊ አይደለም። ለሰው ሁሉን ነገር ማውራት ሁለት ጉዳት ሊያመጣ ይችላል። አንደኛ በሰዎች ልብ ውስጥ ሐሰድን ወይም ምቀኝነትን ሊያጭር ይችላል። ሁለተኛ እኛም የመስራት አቅማችንን ያደክመዋል። استعينوا على قضاء حوائجكم بكتمان السر ጉዳዮቻችሁን በማስፈጸም ላይ ሚስጥር በመደበቅ ታገዙ። በጣም ኤነርጂ ይሆናል። አንድ ሰው የሆነ ሲያወራው አንድ ነገር እንደዚህ ላደርግ ነው ምናምን ሳያደርገው ማለት ነው አድርጎት ማሳየት ነው ጥሩ ቻሌንጅ ለራሱ። አንዳንድ ጊዜ የምናወራቸው ነገሮች ምን ይሆናሉ? የሰራናቸው እስኪመስለን ድረስ እንረካለን በማውራት ሳንፈጽማቸው ማለት ነው። አያጋጥማችሁም? እንደዚህ ሳትስፋይድ አትሆኑም እንዴ በማውራት? ያ ደግሞ ሌላ ሐሰድም ኸይር ነገር ደግሞ እኛ ጋር ሲኖር አማ ቢኒዕመቲ ረቢከ ፈሐዲስ አለ። ግን ደግሞ ዝም ብሎ ለተገኘው ሁሉ እኔ እኮ እንዲህ ነኝ እንዲህ አለኝ አይባልም። ነቢዩላህ ዩሱፍ አለይሂ ሰላም ያዩትን መልካም ህልም አትንገር አሏቸው አባት ያዕቆብ አለይሂ ሰላም። እሳቸው ግን ልጅ ናቸውና ለወንድሞቻቸው ነገሯቸው። ወንድሞቻቸው ልብ ውስጥ የተፈጠረውን ነገር ታውቃላችሁ የት እንዳደረሳቸውም ማለት ነው። አንዳንድ ጊዜ አደገኛ ወንጀለኞች መካሪ ሆነው ሊመጡ እንደሚችሉም እንረዳለን ከነቢዩላህ ዩሱፍ ታሪክ። ኢና ለሁ ሚነ ናሲሒን ነው አይደለም ያሉት። እኛ በጣም እሱን ተንከባካቢ መካሪው ነን፣ ምንም አትስጋ። هل أدلك على شجرة الخلد نالو ማነው ሸይጣን ኢብሊስ አደምን ሊያስወጣ ሲፈልግ هل أدلك على شجرة الخلد وملك لا يبلى የማይጠፋ የማይበሰብስ የማይወገድ ንግስናንና ዘላለማዊነትን የምትሰጥህን ዛፍ ልጠቁመህ ወይ ብሎ ነው ያችን የተከለከሏትን ዛፍ እንዲበሉ ያደረገቻቸው፣ ቅጠሏን እንዲቀምሱ ያደረጋቸው ማለት ነው። እዚህ አደገኛ ሰው መካሪ መስሎም ቀርቦ ፊልተር የማድረግ አቅም ለህይወት ስኬት በጣም አስፈላጊ ነው ማለት ነው። የመጣውን ሁሉ አንወስድም። ሰዎች ልዩነት እንዳላቸው ሁሉ በጣም ኸይረኛ ሰው ዝቅተኛ ኸይር የሚሰራ ሰው እንዳለ ሁሉ በመጥፎም ስራ ሰዎች በጣም መጥፎ የሚሰሩ ዝቅ ያለ መጥፎ የሚሰሩ ሰዎች አሉ። ስለዚህ መጥፎ ብለን ሁሉንም ሰው አይደለም እኩል አናየውም። ተግባብተናል? በኸይር ተፋውት እንዳለ ሁሉ በሸርም ተፋውት አለ። ከወንድሞቻቸው ውስጥ አንዱ ላ ተቅቱሉሁ አለ፣ እንደው አትግደሉት ዩሱፍን አለ። ባይሆን እንደው ጉድጓድ ውስጥ ጣሉት አለ። አንድ ስለ ማን ነበረ የጀርመኑ መሪ የነበረው አይሁዶችን ሂትለር፣ ስለ ሂትለር አንድ የሚነገር ነገር አለና እንደዚህ ተሰልፈው ሰዎች አንዷ ህፃን ልጅ ይዛ ለመነችው ይባላል። ሊያቃጥላቸው እኮ ነው። በቃ መጨረሻ ሰልፍ ተሰለፍ አዘንላት ይሆን? ትንሽ ጊዜ አልሰጣትም ብላችሁ ነው ስቃዩን አራዘመው። አላ ኩል ሐል በመልካም ሰዎች እንደሚበላለጡ ሁሉ በመጥፎነትም የተሻለ መጥፎ የሚሰራም ሰው አለ። እንደው ቢያንስ አትግደሉት ጉድጓድ ውስጥ ጣሉትና እንደሚሆን ይሁን
ያ ጉድጓድ ውስጥ መጣላቸው ነገ ለንግስናቸው ምክንያት ሆኗል። ዝቅተኛ ወንጀለኛም ነው ማለት ነው። ይህ ሰው የተወሰነ መልካምነት አለበት ነው። አንዳንድ ጊዜ ፍርሃታችን ለሰዎች መጠቆም ጥሩ አይደለም። ስጋት እንዲህ ቢሆንስ ብለን የምንሰጋቸውን ነገሮች መጠቆም ጥሩ አይደለም ለሰዎች። ኢኒ አኻፉ አን ያእኩለሁ الذئب አሉ። እኔ ተኩላ እንዳይበላው እንደው ይህንን ልጅ ዩሱፍን እፈራለሁ አሏቸው። አከለሁ الذئب ብለው መጡ። ተኩላ በላው ብለው መጡ። ሪዝን የሰጧቸው ያዕቁብ ናቸው። ቆንጆ አሳማኝ ምክንያት ጠቆሟቸው ለሰሩት ወንጀል። ያንን ኤክስፕሎይት አደረጉ። ግልጽ ነው። አንዳንዴ ስጋትን ቢሰማን የራሳችን ተዳቢር የራሳችን የጥንቃቄ አካሄዶችን ሄዳለን እንጂ ስጋታችንን ዝም ብለን ለሰዎች መግለጽ ሰዎች ያችን ስጋት ኤክስፕሎይት ሊያደርጓት በመጥፎ ሊጠቀሙባት ይችላሉ። የአንዱ ላይፍ ውስጥ ምን ወስደው ሌሰን ነው። ሌላ የምንማረው በጣም የሚገርም ነገር አለ። ጀሪማ ወንጀል በሚፈጸምበት ጊዜ ከባድ ወንጀል ነው ዓለም የተፈጸመው በዩሱፍ ላይ። ወንጀል በሚፈጸምበት ጊዜ ወንጀልን ሙሉ ለሙሉ መደበቅ እንደማይቻል እንማራለን። ዲቴክቲቭስ ትልቁ እንትናቸው ምናልባት ማን ነበር የምትባለው? ባካ ሃይ ስኩል እያለን በጣም እናነብላት አጋታ ክሪስቲ የምትባል ጸሐፊ ነበረች አለች። አሁን ታነቡላታላችሁ አይደል? የሚያነባለ አጋታ ክሪስቲ የስለላ መጽሐፍቶች ናቸው አለ። ወንጀል ምናምን ሲፈጸም እንዴት ወደ ወንጀለኛው እንዴት እንደሚደርሱና በጣም ይደንቃል። የሆነች ጫፍ ያገኛሉ። እሷን ተመራምረው ነው መጨረሻ ላይ ወንጀለኛውን ካች የሚያደርጉት። ዩሱፍ ታሪክ ላይ ተኩላ በላው አሉና ልብስ ይዘው መጡ። ልብሱ ግን አልተቀዳደደም፣ ደም የተለወሰ ነው። ምን አይነት ተኩላ ነች አሉ ነቢዩላህ ያዕቁብ። ስጋ በልታ ልብስ ማትበላሉ። ልብሱ ምንም አልሆነማ፣ ምክንያቱም የሆነ በጋርደው ነው ደም የነከሩት። ወንጀል የሚሰራ ሰው ሁሉን አሻራ ማጥፋት አይችልም። ይህንን እንማራለን። የሆነ አምልጦ የሚወጣ እውነትን የሚመሰክር ነገር እንደሚኖር እናያለን ማለት ነው።